እኔ በቃ ሰላም አለይኩም በክርስቶስ ሰላም መቻለኝ። አረ ቆይ ተረጋጋ አባ። እርሶ እንትን ነው አይ ቲንክ ሳስቡት የትልቅ ትንሽ ነው እና እውነትም ይረፉ። ቤተ ማርያምን አውሩት። አይ እንፈራለን። በነገራችን ላይ እንደው እስላም ሲባል ባለጌ ሆኗል አባ። አሁን ተሳችሁ ከተስማሙ ተማለት ዩታርክ ሄቨር ከኔ ጋር ቤተ ማርያም ይቀጥላል። ወልድ ካልሆነ ኢየሱስ በሉቃስ ወንጌል ሲናገር የሰማይና የምድር ጌታ አብ ነው ይላል። አብ የምድርና የሰማይ ጌታ ከሆነ ኢየሱስ የምን ጌታ ነው? ምን እስቲ እንደገና በለው። ተስማምተናል። የምድርና የሰማይ ጌታ ወንጌል ምን ላይ 22 29 ላይ እስቲ ቆይ 22 29 ላይ እስቲ አንብቡ። ምን ይላል? እኔማ አነበብኩት፣ ያንብቡት እስቲ አንብበው በደንብ አንብበው። ዝም ብሎ በጥሬ ቃሉ ሳይሆን 22 29 ላይ ምን ይላል? መጽሐፍ እየከፈቱ ነው አይደል ያሉት? ኖ ምንም ዝከፍት ምንም ብል 22 29 ምን ይላል? አንብበው እያልኩ እኮ ነገርኩት እኮ የሚለውማ። አይ በቃል እኮ ሊሆን አይችልም። ኦኬ ቆይ አንድ ጊዜ ጥቅሱ ላውጣ። የለም 22 29 ላይ እንደዚህ የሚል የለም። ሉቃስ 22 29 ላይ ፎልስ አንተ ከሆነ የሚል የለም። ተረጋጉ። አንድ ጊዜ ቁጥሩን ላውጣውና አንድ ሰከንድ አንድ ጊዜ መጽሐፉን እየከፈቱ ስለሆነ ነው፣ ይቅርታ። እኔ ጥያቄ ልጠይቅህ። እስከዛ ቆይ እጠይቃለሁ። አንድ ጊዜ ይሄኛው ጥቅስ ላውጣው። አንድ ምስኪኖች ናችሁ። እኔ ሙስሊሞችን በጣም ነው የምወዳቸው። በነገራችን ላይ አታጣሉኝ ባካችሁ። እንደውኩ የት ሄድክ? አይልም እኮ ስተሃል። ማነው ወንድሜ? ስተሃል ጥቅስ ቀይር እንጂ እንደዛ የሚል የለም እንዳሉ። አንደራረብ። ይቅርታ ቤቱ ህግ አለው ለምትለው። እሺ አንዴ ይቅርታ። አባ ይቀጥላሉ። ኦኬ አሉ ያለው አባ ሄሎ ይሰማል። ኦኬ ሉቃስ 10 21 ላይ እሺ አንብበው። ምን ይላል? ሉቃስ 11 ላይ ሉቃስ 10 21 ላይ ምን ይላል መሰሎት? ኦኬ በዚያም ሰዓት ኢየሱስን የመንፈስ ቅዱስን ሐሴትን አደረገና የሰማይና የምድር ጌታ አባት ሆይ አለ። ስለዚህ ኢየሱስ ሉቃስ 10 21 ላይ በፍጹም ሉቃስ 10 21 ላይ ክፈትልህ አንዋር። ሉቃስ 10 21 ላይ እንደዚህ የሚል የለም። ምንድን ነው የሚለው? ቆይ ውሸቱን ነው። የለም ቆይ አንዴ ይኸውልህ አሁን ምን መሰለህ እናንተ ቆይ ተረጋጋ። እምነት አታውቁም፣ ማወቅም አትፈልጉ። ለሞት እንጂ ለመዳን አትፈልጉም። ብትድኑ የሚያድናችሁ ኢየሱስ ክርስቶስ ነው። ችግር የለውም። ሰው አያድንንም፣ እኛ አምላክ ነው የሚያድን። ሉቃስ 10 ነው ሀቢቢ። ሉቃስ 10 21 ላይ ኢየሱስ አምላክ ነው፣ የዘላለም ሕይወት ቤዛ ነው። በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን አሁኑኑ ተፈርዶበታል ይላል። ይህ ቅስ ከፍርድና በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል ኢየሱስ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ብሏል ኢየሱስ። እና የላከው ኦኬ አለ። ያው ጥቅሱን ማንበብ ይችላሉ። ምን ይላል? እስኪ አንብቡ። ምንድን ነው የሚለው? እኮ ታዲያ አንተ ያልከውን አይልም። ማን ቤተ ማርያም ነው? አንድ ቢዩት አድርገው። መብት አለው መናገር እንዴ። ሁሉም ከተንጫጫ መግባባት አይቻልም።
ማንበብ ትችላለህ? ማንበብ ትችላለህ? ማንበብ ትችላለህ እንደው እግዚአብሔር ይርዳችሁ። በሆነ እኮ ማንበብ ትችላለህ ወይ? አንተ አንብብልን እስቲ እኮ እኔማ እያነበብኩልህ። በዛን ሰዓት ኢየሱስን በመንፈስ ቅዱስን ሐሴት አደረገና የሰማይና የምድር ጌታ አባት ሆይ አለ። ኢየሱስን ቅድም ተስማምተናልና እዚህ ላይ ጥያቄ ልጠይቅ። እግዚአብሔር አባት ለኢየሱስ አባት መሆኑን አንተ ታምናለህ? በመጀመሪያ እኔ ጥያቄ ጠይቁልኝ። የምድርና የሰማይ ጌታ ስንት ነው ስንል አንድ ነው ተባብለናል። ካነበብከው አንደርስታንድ መጀመሪያ ኢየሱስ አባት እግዚአብሔር የኢየሱስ አባት መሆኑን ታምናለህ? መጀመሪያ እኔ ጥያቄ መመለስ ትችላለህ እኮ ይሄን መልስና ትመልስልኛለህ ወይ? መጀመሪያ የምድርና የሰማይ ጌታ አንድ ነው ብለን ተስማምተናል። ኢየሱስ ሲናገር ደግሞ የምድርና የሰማይ ጌታ አባት ሆይ ይላል። አባት እንደ ኢየሱስ አስተምሮት በሉቃስ ወንጌል 10:21 ላይ የሰማይና የምድርን ጌታ አባት ከሆነ ኢየሱስ የምን ጌታ ነው? ፕሊስ መልስልኝ። ኢየሱስ የሰማይና የምድር ጌታ ነው። አባት ያለው በፍጹም ሰውነቱ ነው። ወይም ደግሞ ልጨርስልህ። ከሶስቱ አካል አንድ አካል ወልድ ልጅ ተብሎ ተሰይሞ ስለመጣ ስንት ነው ያለን? የምድርና የሰማይ ጌታ ስንት ናቸው ተባብለናል። ቅድም አንድ ነው አይደል? በአካል ሶስት። ስለ ስላሴ ከስላሴ አይወጣም። የክርስቶስ ኢየሱስ ማንነት ከስላሴ አይወጣም። ገባ? ስላሴ አላወራሁም እኔ ያወራሁት በሉቃስ ስለ ስላሴ ካላወራ ስለ መሐመድ ብቻ ማውራት አትችልም። በኢየሱስ ዙሪያ ማዳመጥ ትችላለህ። ትንሽ አከበርንህ መሰለኝ። እኔ በቃ ሰላም አለይኩም በክርስቶስ ሰላም መጣልኝ። ኧረ ቆይ ተረጋጋ አባ። እርስዎ እንትን ነው አይ ቲንክ ሳስቡት የትልቅ ትንሽ ነው እና እውነትም ይረፉ። ቤተ ማርያምን አውሩት። አይ እንፈራለን። በነገራችን ላይ እንደው እስላም ሲባል ባለጌ ሆኗል። አባ አሁን ተርሳችሁ ከተስማሙ ተማለት ዩታርክ ሄቨር ከኔ ጋር ቤተ ማርያም ይቀጥላል። ጨርስና ሐሳብ ለምንድን ነው የምታስገቡት? ምንድነው ትንሽ የሚያሰኘኝ እህታችን? አንዴ ቆይ ይቅርታ፣ ቤቱን ማኔጅ ማድረግ አለብን። አንድ ጀስሚ አትከት እንዳለ ይውረዱ ወይ ሁለቱ ተሳደቡ። ላውርዳቸው። ቆይ ቤተ ማርያም አባቱ ገሃነም ርያ ላይ ያቃጠለለት ነው። ገሃነም ነው ያለው። ፎሎ አድርገኝ እምቢ አለኝ። አይሰጥም። ኢየሱስም በሞተ ሰዓት ሲኦል ነው ሄደው። ኢየሱስም ሲኦል ነው ሄደው በሞተ ሰዓት። ተው ኢየሱስ ሲኦል አልሄደም። ኢየሱስ ሲኦል አልሄደም። ተቀጠቀጠለህ ነው። ኢየሱስ ሲኦል አልሄደም። ሲኦል አልሄደም። ለምን ትረሳላችሁ? ኢየሱስ ሲኦል አልሄደም በሞተ ሰዓት። ደግሞ ስነ ምግባር ወተ መሐመድ እንዴት ብለን እንማራለን? ስንት ሴት ነው በአንድ ቀን እንኳን ደፍሮ ያደረው? አልባህሪ 268 ላይ 13 ሴት ሲቀበጥ ታጥቶ ነው ስነ ምግባር እኛ የምንማረው። አረተ መባጽዮንን ከፍተና እናንብበው ፕሊዝ። ተረጋጋ። አረይብን ታሪክ ያኒ ጎስፔል ምናምን እያለች ሞዴሬተሮች ለምን እንደምታስገቡት? ሞዴሬተሮች እኔ አላስገባሁም። ማንም ያስገባው አላህ ራሱ ስፐርም ይረጫል እያላችሁ ጣዖት ነው። እንደዚህ አታስገቡት። በአላህ ወረድ ሁለታችሁ ማተወርጃችኋለሁ። ታችሁ ናችሁ ተብትቡ። በነገራችን ላይ እኔ ኦርቶዶክሶች ፕሊስ ባካችሁ፣ ማለት እኔ ብዙ ጊዜ ከእናንተ ጋር መወያየት እኔ እየተሳቀቅኩ ነው። ማለት ለምንድን ነው የምትሳደቡት? በጣም ስነ ስርዓት አይደለም ይሄ። ስለ እምነት ልታወሩ ገብታችሁ በጣም መሳደብ እኮ በጣም ይሄ። አሁን እንግዲህ የቤተ ክርስቲያን አባት ልትሆኑ ትችላላችሁ፣ አስተማሪ ናችሁ። አሁን እንደዚህ ተሳደባችሁ ምናምን ሄዳችሁ እንዴት ነው የምትሰብኩት? ፕሮፎርስና አሁን ገደል ብከፍተው ቆይ ገስት ካለ አንድ ቼክ ላድርገው። በጣም ነው የሚያሳፍረው እኮ ላይ ረሂ ለራሱ ነው የከፈትኩት። ለራሱ ከባድ ነው። እስከምትመጣ አንጻ ሐሳብ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ኢየሱስ ከዳቢሎስ ሲፈተን ዘንድ ለኢየሱስን ተራራ ላይ ወስዶ ሻንከራትቶ ነበር። ሰይጣን እንደዚህ ተራራ ለተራራ ሻንከራትቶ ነበር። ቀጥል ሼቨር ያሰማለሁ። ትሰማለህ? እሺ ትልቁ ላይ አርጉ። አትልቁት። አሁን ያው የምትመለከቷቸው
በኦርቶዶክስ ቤተክርስቲያን ውስጥ ያሉ ጻድቅ አባት ናቸው።